ዛሬ እግዚአብሔር የተናገረንን የምንሰማበት ጊዜ ነው። ባለፈው ወር እግዚአብሔር ተነሱ እና ጸልዩ ብሎን ነበር። የብዙዎቻችን ሕይወት እንደታደሰ አምናለሁ። እግዚአብሔር አንድን ትንቢታዊ ቃል ሰጠኝና በዛ ጉዳይ እየጸለይኩ ነበረ እና ያው ብዙ ጊዜ በዚህ በትንቢታዊ አዋጅ ዋዜማ ላይ ማረጋገጫዎችን በተለያዩ መልክ እግዚአብሔር ያመጣል እና ምክንያቱም ያው በድምጽ የሰማችሁትን ደግሞ በሌላ ሲያረጋግጥላችሁ ነው በጣም እርግጠኛ የምትሆኑት። ከትንቢተ ሆሴዕ መጽሐፍ ምዕራፍ 14 ላይ አነባለሁ ቁጥር 4 እስከ 7 ቁጣዬ ከእርሱ ዘንድ ተመልሷልና አመጻቸውን እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ። ለእስራኤል እንደ ጠል ሆነዋለሁ፣ እንደ አበባ ያብባል፣ እንደ ሊባኖስም ስሩን ይሰዳል። ቅርንጫፎቹ ይዘረጋሉ፣ ውበቱ እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ከጥላውም በታች የሚቀመጡ ይመለሳሉ፣ ከእህሉም የተነሳ ይጠግባሉ። እንደ ወይን አረግ ያብባሉ፣ መታሰቢያውም እንደ ሊባኖስ ወይን ጠጅ ይሆናል። ሃሌሉያ። እኛ የምንኖረው በመለኮታዊ ቀጠሮ ጊዜ ውስጥ ነው ወገኖች። ለዛ ነው ወራዊ ትንቢታዊ አዋጅ የምናውጀው በዲቫይን አፖይንትመንት ታይም ውስጥ በመለኮታዊ የቀጠሮ ጊዜ ውስጥ የምንኖር ሰዎች ስለሆነን ነው። የእግዚአብሔር ቃል እንደሚነግረን ከፀሐይ በታች ለሚደረግ ነገር ሁሉ ጊዜ ተይዞለታል። ከፀሐይ በታች ላለ ሁሉ ጊዜ አለው ይላል። እግዚአብሔር ካላንደር አውጥቶለታል። የእግዚአብሔርን ጊዜ አውቀን ከእግዚአብሔር ጊዜ ጋር ስንራመድ በመንፈሳዊ ሕይወታችን መሳካት ይሆንልናል፣ ድል ይሆንልናል። የእግዚአብሔርን አብሮነት እንለማመዳለን። ዛሬ ያን የእግዚአብሔርን ካላንደር የምንሰማበት የእግዚአብሔርን አጀንዳ የምንሰማበት ቀን ነው። ክብር ለጌታ ይሁን እና ይሄን አሁን ያነበብኩላችሁ ክፍል ይሄን ወር የሚመለከት ነው። በዚህ ጉዳይ ላይ መልእክቱን አዘጋጅቼ ጨርሼ ነበርና አንድ ነገር አየሁኝ እና እያየሁ ያለ በጣም ነው የደነገጥኩት። ያየሁት ምንድነው? ላሽት እንደሚባለው የጸጉርም ይበላል አይደለም? እንደሱ አይነት የተበላ ሰው አየሁና ደነገጥኩኝ። እንዴ ጸጉሩ እንደዚህ ምናምን ብዬ ማለት ነው። በኋላ ግን ደግሞ ዘወር ብዬ ወደ ታች ስመለከት እጁ ደግሞ ለምጽ በሚመስል በጣም ተመቷል፣ ሁለቱም እጁ። ከዛ ሰውነቱን ሁሉ ሳይ ለምጽ አለ። በጣም ሳዝን እና ስደነግጥ ወዲያውኑ ከለምጹ በታች አዲስ ቆዳ ሲወጣ አየሁ። ከዚህ ከጸጉሩም ላሽቱ በታች አዲስ ቆዳ፣ ከእጁ አዲስ ቆዳና ላይኛው ለምጽ የመታው የሚመስለው ቆዳ ክርፍፍ እያለ ሲወጣ አየሁት እና እግዚአብሔር ይህን ከማየቴ በፊት የሰጠኝ ቃል ይህ ወር የመንፈሳዊ ልምላሜ ወራችሁ። ሃሌሉያ። ቅድም ያነበብኩት ክፍል ይህን በደንብ ይጠቅሰዋል፣ ይገልጸዋል። ቁጣዬ ከእርሱ ዘንድ ተመልሷልና አመጻቸውን እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ። ለእስራኤል እንደ ጠል ሆነዋለሁ፣ እንደ አበባ ያብባል፣ እንደ ሊባኖስ ስሩን ይሰዳል። ቅርንጫፎቹ ይዘረጋሉ፣ ውበቱ እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ከጥላው በታች የሚቀመጡ ይመለሳሉ፣ ከእህሉ የተነሳ ይጠግባሉ። እንደ ወይንም አረግ ያብባሉ፣ መታሰቢያው እንደ ሊባኖስ ወይን ጠጅ ይሆናል። ጌታ እኛን በመንፈሱ ኃይል ሊያረሰርሰን ሊያለመልመን የሚገኝበት ጊዜ ነው። መንፈሳዊ ድርቀትን የሚያስወግድበት፣ መካንነት በሰፈነበት ስፍራ ሕይወትን የሚሰጥበት፣ ጣልቃ የሚገባበት ጊዜ ነው። ሃሌሉያ። ይሄን ለማድረግ ልክ በኢሳይያስ 44 ቁጥር 3 ላይ እንደተጻፈው በተጠማ ላይ ውሃን፣ በደረቅ መሬት ላይ ፈሳሾችን አፈሳለሁ። መንፈሴን በዘርህ ላይ በረከቴን በልጆች ላይ አፈሳለሁ። ስለዚህ እግዚአብሔር በመንፈሱ እንዲህ ይለናል። መንፈሳዊ ድርቀት የሚወገድበት ጊዜ ነው። ይህ ጊዜ መንፈሳዊ ልምላሜ ጊዜ ነው። መንፈሳዊ ድርቀትን እሰብራለሁ። ድርቀት ማለት መንፈሳዊ የሚመስሉ እንቅስቃሴዎች የሉም ማለት አይደለም። ጸሎት የለም፣ አገልግሎት የለም፣ አምልኮ የሚመስል ነገር የለም ማለት አይደለም። ይልቁን ግን የህይወት አለመታየት ነው። ማለትም እናመልካለን፣ እሳት የሌለበት መንፈስ ቅዱስ የሌለበት ስርዓት
በስርዓት የሆነ ጸሎት፣ በስርዓት የሆነ መጽሐፍ ቅዱስ ማንበብ፣ በስርዓት የሆነ ፕሮግራም መካፈል፣ ያለ መገለጥ የሚደረግ ልማዳዊ ድርጊት፣ ፍሬ የሌለው እንቅስቃሴ። እግዚአብሔር በዚህ ወር ይሄን እለውጠዋለሁ ብሏል። እግዚአብሔር ድርቀትን ያስወግዳል፣ በመለኮታዊ ልምላሜ ሕይወትን ይተካል። ክብር ለስሙ ይሁን። ኢሳይያስ ምዕራፍ 32 ቁጥር 15 ላይ መንፈስ ከላይ እስኪፈስልን ድረስ ምድረ በዳው ፍሬያማ እርሻ እስኪሆን ድረስ ይላል። የእግዚአብሔር መንፈስ ይፈሳል፣ ምድረ በዳው ፍሬያማ እርሻ ይሆናል። መንፈስ ከላይ ይፈስልናል፣ ምድረ በዳው ፍሬያማ እርሻ ይሆናል። በዚህ ወር የእግዚአብሔርን መንፈስ ለምንጠባበቅ ሁሉ እግዚአብሔር የገባልን ተስፋ ይሄ ነው። ስርዓት ብቻ በሆኑ ነገሮቻችን ላይ እግዚአብሔር የሕይወትን እስትንፋስ እፍ ይልበታል፣ ሕያው ያደርገዋል። ጸሎታችሁን ሕያው ያደርገዋል፣ አምልኳችሁን ሕያው ያደርገዋል። እግዚአብሔር መንፈሳዊ ልምላሜን እሰጣለሁ ሲል መንፈሳዊ ድርቀት ያመጡ ነገሮችን አስወግዳለሁ ማለቱ ነው። ሕዝቅኤል 37 ቁጥር 14 ላይ መንፈሴን በእናንተ ውስጥ አኖራለሁ በሕይወትም ትኖራላችሁ ይላል። ይሄ የተነገረው የደረቁ አጥንቶች፣ የተበተኑ አጥንቶች ላይ ነው። ዛሬም እግዚአብሔር የሚናገረው የደረቀ የጸሎት ሕይወትን፣ የደረቀ የቃል ሕይወት፣ የደረቀ አገልግሎት፣ የደረቀ ጸሎት እግዚአብሔር እፍልበታለሁ፣ ሕይወት እዘራበታለሁ፣ መለምለም ይጀምራል እያለን በመንፈስ ቅዱስ መፍሰስ በብዙ ሰዎች ላይ ልምላሜ ይመጣል፣ መታደስ ይሆናል። ይህ የልምላሜና የመታደስ ጊዜ ነው። እግዚአብሔር የተጠሙትን አይቶ መንፈስ ቅዱስን በተጠሙት ላይ የሚያፈስበት ጊዜ ነው። እግዚአብሔር መንፈሱን በጥጋበኞች ላይ አያፈስም፣ በተጠሙት ላይ ግን አትረፍርፎ ያፈሳል። ምንም ደካሞች ቢሆኑ፣ ምንም የዛሉ ቢሆኑ በተጠሙትና በተራቡት ላይ እግዚአብሔር መንፈሱን ያፈሳል። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ይላል። በዚህ ወር እግዚአብሔር አምላክ የተራባችሁትንና የተጠማችሁትን አረካችኋለሁ ይላል። ይህ ወቅት እውነተኛ መንፈሳዊ ጥም የሚመለስበት ጊዜ ነው። መንፈሳዊ ጥም የለኝም፣ ረሃብ የለኝም ለምንል ሰዎች እግዚአብሔር ከራሱ የተነሳ በራሱ ምክንያት መንፈሳዊ ረሃብንና ጥምን ይመልሳል። እግዚአብሔር በጸጋው ረሃብንና ጥምን የሚቀሰቅስበት ጊዜ ነው። የመንፈሳዊ ድርቀት ትልቁ አደጋ ምንድነው ወገኖቼ? የመንፈሳዊ ድርቀቱ አይደለም ትልቁ አደጋ፣ ነገር ግን መድረቃችን አለማወቃችን ነው። ብዙ ሰዎች በመንፈሳዊ ድርቀት ውስጥ ሆነው ድርቀት የሚመጣው ከውሃ ማጣት ነው አይደለም? ፈሳሽ ውሃ ሲጠፋ ሰውነትም ቢሆን ይደርቃል፣ ምድርም ብትሆን ትደርቃለች። ብዙ ሰዎች ሕይወታችን ደርቆ ነገር ግን መድረቁን አለማወቃችን ነው ክፉ በሽታ። ድርቀቱ ብቻውን አይደለም ችግሩ። ምክንያቱም በተጠማ ላይ እግዚአብሔር መንፈሱን ያፈሳል። በደረቅ ምድር ላይ ፈሳሾችን ያደርጋል። ለጥም መልስ አለው። ለድርቀት እግዚአብሔር መልስ አለው። ለደረቀ ሕይወት እግዚአብሔር መልስ አለው። ለተጠማ ሕይወት እግዚአብሔር መልስ አለው። ብዙ ሰዎች ክርስቲያኖች መንፈሳዊ ክሳት አለባቸው፣ መክሳታቸውን ግን አያውቁም። ድርቀት አለባቸው፣ ደርቀዋል፣ ይንቋቋል ሕይወታቸው፣ ጸሎታቸው፣ አገልግሎታቸው። መድረቃቸውን ግን አያውቁም። እና ትልቁ በሽታ መድረቅን አለማወቅ ነው፣ መክሳትን አለማወቅ ነው። እግዚአብሔር ዘንበል ሲል ጸጋ እኛ ከሆነው ውጭ የሆነ የእግዚአብሔር ጣልቃ ገብነት ነው። ጣልቃ ሲገባ ሊያለመልመን፣ እንደገና ሊያወፍረን፣ ሊያሰባን እግዚአብሔር ወደኛ ዘንበል ሲል የመጀመሪያ እርምጃው እንደደረቅን ማሳወቅ ነው። ማለትም መንፈሳዊ ረሃብ እና ጥማትን ይልካል እግዚአብሔር። መንፈሳዊ ረሃብ እና ጥማት ወደ ጤነኛነት የመመለስ ምልክት ነው። ባዶ ሆንኩኮ፣ ደረቅኩኮ፣ ወየው ጠፋሁ የምትል ነፍስ እየዳነች ያለች ነፍስ ናት። መድረቋን የማታውቅ መጠማቷን የማታውቅ ነፍስ ግን እንደሚባለው በዝምታ እየሞተች ያለች ነፍስ ናት። በዝምታ ብዙ ጊዜ ሳይለንት ኪለር ይባላል አንዳንድ በሽታ። መንፈሳዊ ረሃብ እና መንፈሳዊ ጥማት ማጣት የዝምታ ሞት ነው። መንፈሳዊ ድርቀትን አውቆ መጮህ፣ ክሳትን አውቆ ወየው ጠፋሁ ለምን ጎደልኩ ማለት ደግሞ የመታደስ መንገድ ነው፣ የመለምለም መንገድ ነው።
ጥቂት ፈቃዳችን በዚህ ወር ከሰጠነው እግዚአብሔር ይሄን ያድስልን። የትኛውን ረሃባችን ያድስልናል፣ ጥማታችን ያድስልናል። ምን አለ ጌታ ሲናገር? እኔ እፈውሳቸዋለሁ አለ። ቁጣዬ ከእርሱ ዘንድ ተመልሷልና አመፃቸውን እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ። ወደ ኋላ መንሸራተታቸውን እፈውሳለሁ፣ ከፍቅር መውደቃቸውን እፈውሳለሁ፣ ከግለት መውደቃቸውን እፈውሳለሁ። የሚፈውስ ይሄን እግዚአብሔር ብቻ ነው። መንፈሳዊ ድንዛዜን፣ መንፈሳዊ ህመምን የሚፈውሰው እግዚአብሔር ነው። ሲፈውሰን ልክ እንደ መዝሙረኛው ማለት እንጀምራለን። ዋላ ወደ ውሃ ምንጭ እንደሚናፍቅ አምላክ ሆይ ነፍሴ ወደ አንተ እንዲሁ ትናፍቃለች። እግዚአብሔርን ቃል የማይናፍቅ ጸሎት የማይናፍቅ አምልኮ የማይናፍቅ። እንደምታውቁት የናፈቅነውን ነገር ስናገኝ ምን ሆነው ነገር አለ? የናፈቅናቸውን ሰዎች ስናገኝ መለያየት አንፈልግም። የናፈቅናቸውን ሰዎች ስናገኝ ልናለቅስም እንችላለን፣ እንተቃቀፋለን፣ አብረን ብዙ ሰዓት መቆየት እንሻለን። በዚሁ ተቃራኒ ናፍቆት ከሌለ ደግሞ ተቃራኒ ነው የሚሆነው። ፕሮግራሞች ቶሎ ቢያልቁ ደስ ይለናል፣ ስብከቱ በጣም ይረዝምብናል፣ ጸሎት በጣም ያሰለቸናል። እና የኛ መድረቅ እና የኛ መክሳት ስለማይታወቀን ለምንድነው ፕሮግራሙን የሚያረዝሙት እንላለን። ለምንድነው አምልኮው እንደዚህ ሚንዛዛው እንላለን። ሰውነታችን እንደደከመ አይደለም እንረዳው። የሆነ ቤተክርስቲያን ውስጥ ደስ የማይል ነገር እንዳለ ነው የሚመስለን። ደስ የማይል ነገር፣ በቃ ማይመች ነገር በቃ ያስረዝማሉ። በመንፈሳዊ ናፍቆትና ረሃብ ስንሆን ባያልቅ ይሄ ፕሮግራም ምንለው፣ ይሄ ጸሎት ባያልቅ ምንለው፣ ይሄ ትምህርት ባያልቅ ምንለው፣ ስንከሳ መክሳታችን ሳናውቅ፣ ስንደርቅ መድረቃችን ሳናውቅ እነዚህ ነገሮች አሰልቺ ይሆኑብናል። ስለዚህ ቶሎ ቶሎ በሚሉ መካኒካል በሆኑ ጊዜያዊ በሆኑ ፈጣን በሆኑ ነገሮች መርካትም ሳይሆን የዕለቱን ነገር የልማዱን ነገር አድርገን መለያየት እንወዳለን። ይሄ የድርቀት ምልክት ነው። በሐዋርያት ዘመን ስብከት ረዘመብን የለም፣ ጸሎት ረዘመብን የለም። በሐዋርያት ዘመን ፕሮግራም በዛብን የለም። ረሃብ አለ፣ ናፍቆት አለ፣ ጥማት አለ። ግን ጌታ በዚህ ወር የሰጠን ተስፋ ምንድነው? ይሄን በሽታ እፈውሳለሁ። I will heal their backsliding። አመፃቸውን እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ። እነሱ ምንም ሳያደርጉ ፍቅሬን እገልጽላቸዋለሁ። ይህ የፈውስ ጊዜ ነው። ይህ የፈውስ ጊዜ ነው። የመንፈሳዊ ድንዛዜ የሚፈወስበት ጊዜ፣ የደነደነ ልብ የሚፈወስበት ጊዜ ነው። የፈረሱ መሰዊያዎች የሚፈወሱበት ጊዜ ነው። የጠፋ ቅናታችን የሚፈወስበት ጊዜ ነው። እግዚአብሔር እፈውሳለሁ ይላል።